በራያ የህወሓት ጦር ተደመሰሰ። የሐራ መሬት ጦር ግስጋሴውን ቀጠለ። የቲዲኤፍና የሰላም ኃይሎች የጀመሩት ውጊያ ተባባሰ። ግብጽ በኢትዮጵያ ድንበር የአየር ጥቃት ፈጸመች። በሱዳን የግብጽ ሚስጥራዊ ጦርነት ተሳትፎ ተጋለጠ። ግብጽ በኢትዮጵያ ድንበር የአየር ጥቃት ብትፈጽምም የዳጋሎ ጦር ግን ድል እየቀናኝ ነው ብሏል። ተጠባቂው ድርድር ሊጀመር ነው። አሜሪካና ኢራን የገቡበት ውጥረት ያበርዳል የተባለው ድርድር ሊካሄድ መሆኑ ትኩረት ስቧል። የክልሉ ጊዜያዊ ርዕሰ መስተዳድር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ውጊያውን ራሳቸው እንደከፈቱ ያመኑትና ትግራይን የጦርነት አውድማ ያደርጋታል የተባለውን ጦርነት በሁሉም አቅጣጫ ለማስቀጠል እየተሞከረ ባለበት በአሁኑ ወቅት በራያ በኩል ያለው ሁኔታ ለህወሓት ያልታሰበ ዕዳ ያመጣበት የውጊያ ቀጠና ሆኖበታል። ትላንት ከሌሊት አንስቶ ህወሓት በርካታ ቁጥር ያለው ታጣቂ ኃይል ሲያስጠጋ ካደረ በኋላ በአካባቢው ከባድ ውጊያ የከፈተ ቢሆንም የሰላም ኃይሉን ምት መቋቋም እንዳልቻለ ተገልጿል። በመረጃ ሰዓታችን የምንመለከተው ይሆናል። በሌላ መረጃችን ደግሞ በኢትዮጵያ ድንበር የአየር ጥቃት መፈጸሙ ተሰምቷል። የአየር ጥቃቱ ፈጻሚ ደግሞ የኢትዮጵያ ጠላቷ ግብጽ መሆኗ ተጋልጧል። ግብጽ በኢትዮጵያ ድንበር የአየር ጥቃት ብትፈጽምም ድል ማስመዝገብ እንዳልቻለችም ተነግሯል። ይህንንና ስለተጠባቂው የኢራንና አሜሪካ ድርድርን በዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ህወሓት ወደ ራያ ተጠግቶ የከፈተው ጥቃት ዞሮ ራሱን የሚያጠፋው እንደሆነበት እየተነገረ ይገኛል። በራያ ቀጠና በሐራ መሬትና በቲዲኤፍ መካከል በከባድ መሳሪያ የታገዘ ውጊያ ተጠናክሮ የቀጠለ ሲሆን ህወሓትን ጭንቅ ውስጥ የከተተና የተቆጣጠራቸውን ቦታዎችን የሚያስለቅቅ ከባድ ውጊያ በሰላም ኃይሉ ወይም በሐራ መሬት ታጣቂዎች እንደተከፈተበት ሰምቷል። በትላንትናው ዕለት ከበባ ውስጥ ገብቶ የነበረው የህወሓት ጦር ከበባውን ለመስበር ትንቅንቅ እያደረገ የነበረ ሲሆን አሁን ግን ማፈግፈግ መጀመሩ ተገልጿል። ከሰሞኑ መድፍን ጨምሮ በከባድ መሳሪያዎች የታገዘ ውጊያ በተቀሰቀሰበት በራያ ቀጠና ግንባር ዛሬም ከማልዳ አንስቶ ጠንካራ ውጊያ እየተደረገ መሆኑን ምንጮች ተናግረዋል። በራያ ቀጠና በሁለት የትግራይ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። በአፋር በሐራ መሬት የሚንቀሳቀሱ የትግራይ ሰላም ኃይል ታጣቂዎች ከቲዲኤፍ ጋር በተለያየ ስፍራዎች እየተዋጉ ነው። በትላንትናው ዕለት ሁለት ኃይሎች በዛታ ወረዳ ለሰዓታት የዘለቀ ውጊያ ማድረጋቸው የተሰማ ሲሆን የዚህ ግንባር ውጊያ ዓላማ የኮረም አላማጣ ዋናውን መንገድ ለመቁረጥና ለመቆጣጠር እንደሆነ ታውቋል። በራያ በኩል በአፋር አዋሳኝ አካባቢዎች የተቀሰቀሰው ግጭት ከትላንት ጀምሮ ተባብሶ መቀጠሉን ተከትሎ በአካባቢው ማህበረሰብ ደህንነት ላይ አደጋ መደቀኑ ተገልጿል። እንደ ጨርጨር ባሉ የራያ አካባቢዎች ከሁለት ቀን በፊት የጀመረው በከባድ መሳሪያ የተደገፈ ውጊያ በማህበረሰቡ ላይ ከፍተኛ ጫና እየፈጠረ ነው ተብሏል። የህወሓት ታጣቂ ኃይል አፋር ክልል የመሸገውን የትግራይ ሰላም ኃይል ለመውጋት ወደ ክልሉ ዘልቆ መግባቱ ተሰምቷል። በዚህም የአፋር ክልል ጸጥታ ኃይሎች ለህወሓት ኃይሎች ምላሽ ሰጥተው በከባድ መሳሪያ የተደገፈ ውጊያ እየተካሄደ ነው። በአፋር ክልል ያሉ ወረዳ ውስጥ ከትላንት በስቲያ ጥር 26 2018 ዓ.ም በትግራይ ሰላም ኃይልና የአፋር ጸጥታ ኃይሎች በአንድ ወገን ሆነው ከህወሓት ጋር ውጊያ ሲያደርጉ ውለዋል። እንደ ጨርጨር፣ ኮረም፣ አፍላና መሆን ያሉ የራያ አካባቢዎች ላይ የከባድ መሳሪያ ድምጽ እንደሚሰማም ነዋሪዎች ጠቁመዋል። ህወሓት በአፋርና አማራ አዋሳኝ አካባቢዎች የከፈተው ጥቃት ተከትሎ አንድ ሳምንት በላይ የዘለቀ ግጭት በተለያዩ አካባቢዎች ተከስቷል። በጠለምት በኩል ግጭቱ ለአንድ ሳምንት ጊዜ ረገብ ያለ ቢሆንም በአፋር በኩል ያለው ተባብሶ መቀጠሉን የአካባቢው ምንጮች ተናግረዋል። በቀጣይ መረጃ ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገለጸ። የጀነራል ዳጋሎ ጦር ደግሞ በኢትዮጵያ ድንበር አቅራቢያ በከፈተው ውጊያ ድል እየቀና መሆኑን አስታወቀ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት አሁን ደግሞ አቅጣጫውን ቀይሯል። በምዕራባዊ ሱዳን የነበረው ውጊያ በምስራቃዊ የሀገሪቱ ክፍሎች መሸጋገሩን የሚገልጹ ዘገባዎች እየወጡ ነው። ኤኤፍፒ እንደዘገበው በደቡብ ምስራቃዊ ሱዳን የሚገኘውና ከኢትዮጵያና ከደቡብ ሱዳን ጋር የሚዋሰነው ብሉ ናይል ግዛት ውስጥ ከሰኞ ጀምሮ አዲስ ውጊያ ተቀስቅሷል። በዚህ ውጊያ በጀነራል ሐምዳን ዳጋሎ የሚመራው ፈጥኖ ድራሽ ኃይሉ ከሱዳን ህዝብ ነጻ አውጪ ግንባር ጋር በመሆን በመቀናጀት ባደረገው ጥቃት ድል እንደቀናው ዘገባው አስረድቷል። በውጊያው ታጣቂዎች ዴም መንሱር የተሰኘውን ስትራቴጂያዊ ከተማ ለመቆጣጠር መቻላቸውንም አሳውቀዋል። ከተማዋ በታጣቂዎች እጅ መግባቷን ከአካባቢው ነዋሪዎች ማረጋገጡን ያስታወቀው ዘገባው ድርጅቶቹም ባወጡት መግለጫ ይህንን መግለጻቸውን አስረድቷል። ሁለቱ ታጣቂዎች ይህችን ከተማ መቆጣጠራቸውን ተከትሎ ወደፊት እየገሰገሱ መሆኑን የጠቀሰው በአካባቢው ያሉ ነዋሪዎችም ጦርነቱን በመፍራት ወደ ኢትዮጵያ ኩምሩክ እየተሰደዱ መሆናቸውን ገልጿል።
ይህ በእንዲህ እንዳለ አንድ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቡን በሰጡት መግለጫ ለዚህ ጥቃት በኢትዮጵያ ላይ ወቀሳ ሰንዝረዋል። የፈጥኖ ደራሽ ኃይሉና አጋሮቹ ታጣቂዎቹ ከኢትዮጵያ ተነስተው ይህንን ጥቃት መፈጸማቸውን የተናገሩት እኚህ ባለስልጣን ታጣቂዎቹ በድንበር በኩል የተሟላ የጉዞ ሰንሰለት መዘጋጀታቸውን አስረድተዋል። ይህ በእንዲህ እንዳለ የሱዳን መንግስት ከዚህ ቀደም እነዚህ ታጣቂዎች በቤንሻንጉል ጉሙዝ ክልል ውስጥ ማሰልጠኛ ካምፕ እንዳላቸው በተደጋጋሚ ሲገልጽ መቆየቱ ይታወሳል። ነገር ግን የኢትዮጵያ ባለስልጣናት ይህንን ማስተባበላቸውም አይዘነጋም። ይህ በእንዲህ እንዳለም ግብጽ በምዕራባዊ በረሃ በሚስጥር በገነባቸው ወታደራዊ አውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አደረገ። ዘገባው የሳተላይት ምስሎችን፣ የበራ መረጃዎችንና ምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን ሲሰነዝር መቆየቱን ያመለክታል። ጥቃቶቹ የሚነሱት በግብጽና ሱዳን ድንበር አቅራቢያ በምስራቅ ኦይናት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኙ ወታደራዊ ጣቢያ ነው። ጣቢያው ሲታይ ሲቪል ቢመስልም የሳተላይት ምስሎች ግን ሁለተኛ የአውሮፕላን ማኮብኮቢያ፣ 17 ያህል የአውሮፕላን ማቆሚያዎችና ዘመናዊ የሳተላይት መገናኛ ዘዴዎች መገንባታቸውን ያሳያሉ ተብሏል። እንደ ዘገባው መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎችን በሳበው ግጭት ላይ አዲስ ገጽታን አክሎበታል። በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውና 12 ሚሊዮን የሚሆን ህዝብን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናዊና ዓለም አቀፋዊ ባለስልጣናት በሚነዳ ዘመናዊ የድሮን ውጊያ እየተለየ መጥቷል። በዚህ መሃል ታዲያ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በሱዳን ስላለው የእርስ በርስ ጦርነት ለመምከር ካይሮ ግብጽ ገብተዋል። በርካታ ጂኦፖለቲካዊ ገጾች ከግብጽ ጋር ተመሳሳይ ሀሳብን እያራመዱ ያሉት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በትላንትናው ዕለት ካይሮ የገቡ ሲሆን ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ጋር መክረዋል። ሁለቱ ሀገራት በሱዳን፣ በሊቢያ፣ በሶማሊያና ሶማሊላንድ፣ በጋዛና በሶሪያ ጉዳዮች ተመሳሳይ አቋምን የሚያራምዱ ሲሆን እስራኤልን በመቃወም በኩልም በአንድ አይነት አቋም ላይ የሚገኙ ናቸው። ከሁለት ዓመት በፊት የኢትዮጵያ መንግስት ከሶማሊላንድ ጋር በተፈራረመው የመግባቢያ ስምምነት ለሶማሊላንድ ሀገራዊ እውቅና ሊሰጥ ነው በሚል በሶማሊያ በኩል የተነሳውን ተቃውሞ ተከትሎ አንካራ ላይ ሁለቱን ሀገራት እንዲደራደሩ ጥሪ በማድረግ ውጥረቱ እንዲበርድ ያደረጉት ኤርዶጋን እስራኤል ለሶማሊላንድ ሀገራዊ እውቅና በመስጠቷ ክፉኛ ተበሳጭተዋል። ከወራት በፊት እስራኤል ለሶማሊላንድ ሀገራዊ እውቅና መስጠቷ በግንባር ቀደምትነት ከተቃወሙት ሀገራት መካከል ቱርክ፣ ግብጽና ሳውዲ ይገኙበታል። ቱርክ በሶማሊያ ኢኮኖሚ እንደዚሁም ወታደራዊ ጥቅሞች ያሏት ሲሆን የባህር ኃይሏ የሶማሊያ ህንድ ውቅያኖስ ዳርቻዎች ተገን አድርጎ ይንቀሳቀሳል። የሶማሊያን የባህር ዳርቻ ነዳጅንም አውጥታ ለመጠቀም ላይታች በማለትም ላይ ትገኛለች። ግብጽ በአንጻሩ የህዳሴ ግድብ ድርድር መክሸፉን ተከትሎ ሶማሊያን ጠበቅ ከማድረግ ባለፈ በሶማሊያ ጦሬን አስገባለሁ ስትል የከረመች ሲሆን እስካሁን ግን መሬት ላይ የታየ ነገር የለም። እስራኤል የሶማሊላንድ ጉዳይ ጠበቅ በማድረግ በቅርቡ በበርካታ ጉዳዮች ላይ ሁለት ስምምነቶችን ለማድረግ ምክር ላይ ናቸው። በዚህ ማለም ቱርክ አሜሪካ ሰራሹን የኤፍ-60 ተዋጊ ጀት ለሶማሊያ እንዳበረከተች አስታውቃለች። መረጃዎች የሚያመለክቱት ቱርክ በሶማሌ ባህር ዳርቻ በነዳጅ ፍለጋ ስራ ውስጥ እያደረገች እንዳለው እንቅስቃሴ ሁሉ እስራኤልም ከሶማሊላንድ ጋር በመዋል በሶማሊላንድ የባህር ዳርቻ ነዳጅ የመፈለግ እንቅስቃሴ ውስጥ የመግባት ፍላጎቱ አላት። ከዚህም በተጨማሪ እስራኤል ቀይ ባህርን በመንተራስ በሶማሊላንድ ወታደራዊ ቤት የማቋቋም ስራዎች ውስጥ ገብታለች በሚል የሚናፈሱ መረጃዎችም አሉ። በመጨረሻም ድርድሩ ሊጀመር መሆኑ ተሰምቷል። ተጠባቂው ድርድር በነገው ዕለት ሊጀመር ቀጠሮ ተቆርጦለታል። ከድንገተኛ የድሮን ጥቃት በኋላ ውጥረቱ ባየለበት በነገው ዕለት ድርድር ለማድረግ ቀጠሮ ተይዟል። አሜሪካ በአረቢያ ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረ የኢራን ድሮን መታ መጣሏ የሀገሪቱ ጦር መግለጹ ይታወሳል። በዚህም ውጥረቱ ተባብሷል። ውጥረቱ ባየለበትም የድርድሩ ንግግር እንደቀጠለ ነው። በዚሁ ሳምንት በቱርክ ሊካሄድ የነበረው የኢራንና አሜሪካ ድርድር በኢራን በቀረበው የቦታ ቅየራ የተነሳ ሊቋረጥ ተቃርቦ ነበር። ኢራን ድርድሩ ከጀምሩ ሲካሄድበት ወደ ነበረችው ኦማን እንዲመለስ የጠየቀች ሲሆን ጥያቄውን የፕሬዚዳንት ትራምፕ አስተዳደር ተቀብሎታል። ድርድሩ በነገው ዕለት አርብ እንደሚካሄድ የተገለጸ ሲሆን ከሁለቱም ሀገራት የጦር አመራሮች የሚሰሙት የጦር ዛቻዎችም ከውጥረቱ ጋር ቀጥለዋል። ከዚህ ባሻገር ቀጣዩ መደራደሪያ ነጥብ በኒኩሌር ፕሮግራሙ ዙሪያ ብቻ እንዲሆን ኢራን ጥያቄ ያቀረበች ሲሆን ከአሜሪካዊ ተደራዳሪ ወገን በኩል ግን ከኒኩሌር በተጨማሪ በሚሳኤል ፕሮግራሟ ላይም ድርድር እንደሚካሄድ ተገልጿል። የኢራን ውጭ ጉዳይ ሚኒስቴር አባስ አርጋቺና የአሜሪካ ልዑክ ስቲቭ ዊትኮፍ በውይይቱ ላይ እንደሚሳተፉ ተጠቁሟል። ትራምፕ ስምምነት ላይ መድረስ ካልተቻለ መጥፎ ነገሮች ሊከሰቱ እንደሚችሉ አስጠንቅቀዋል። ይህ በኢራን ላይ ጫና በመፍጠር የአየር ድብደባ እና ወደ ሰፊ ጦርነት እንዳይሸጋገር ፍራቻ አስነስቷል። ኢራን በአስፈሪ የባለስቲክ ሚሳኤል መርሃ ግብሯ ላይ ምንም አይነት ስምምነት እንደማትሰጥ በመግለጽ ድርድሩ ላይ ቀይ መስመሬ ነው ብላለች።
ለሳምንታት የዘለቀውን ውጥረት ያረገበው የንግግር ስምምነት በኢራን የኒውክሌር ፕሮግራም ላይ አተኩሮ ኦማን ውስጥ አርብ ዕለት መካሄድ እንደሚጀምር ሮይተርስ አክሲዮስን ጠቅሶ ዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።